በደቡብ ጎንደር ዞን በደረሰ የትራፊክ አደጋ የሰባት ሰዎች ሕይወት ማለፉን ፖሊስ አስታወቀ። አደጋው የደረሰው ከጎንደር ወደ ባህር ዳር 18 ሰዎችን አሳፍሮ ሲጓዝ በሚገኝ አነስተኛ የህዝብ ማመላለሻ ተሽከርካሪ ላይ ነው። መኪናው ልዩ ቦታው አምባርጌዝ ዘይት ፋብሪካ ተብሎ በሚጠራው አካባቢ ከቆመ ኤፍኤስአር የጭነት መኪና ጋር ተጋጭቶ መገልበጡን ፖሊስ ገልጧል። አሽከርካሪውን ጨምሮ የሰባት ሰዎች ሕይወት ወዲያውኑ ሲያልፍ፣ ሰባቱ ከባድና 4 ቀላል ጉዳት የደረሰባቸው ሰዎች የአካባቢውን ህዝብ በማስተባበር አዲስ ዘመን ሆስፒታል ተወስዷል ተብሏል። በአካባቢው የሚገኙት ዋና ሳጅን ያለው ሞላ አደጋው የደረሰው ከተፈቀደው የፍጥነት ወሰን በላይ ማሽከርከር መሆኑን ገልጠዋል ሲል የክልሉ ፖሊስ ኮሚሽን አስታውቋል። ሰላም ጤና ይስጥልኝ የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች፣ ጉባለች ኢትዮጵያን ሰብስክራይብ፣ ላይክ እና ሼር ያደርጋችሁ አብረን እንቆይ። የሰዓቱን ዜና ከዚህ እንደሚከተለው እናቀርባለን። አብራችሁን ሁኑ። በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ በሰላምና ጸጥታ ዙሪያ ከማህበረሰቡ ጋር ውይይት ተካሄደ። በውይይቱ የተገኙት የሰሜን ሸዋ ዞን ምክትል አስተዳዳሪ አቶ ተክለየስ በለጠ መከላከያ ሰራዊቱ ከህዝቡ ጋር ሆኖ ያለመታከት ሌት ተቀን ባደረገው ሰላም የማረጋገጥ ስራ አሁን ላይ በዞናችንም ሆነ በክልሉ የተሻለ ሰላም እየተፈጠረ ነው። ይህን ተረድተን ለሰላሙ መጽናት በትብብር መስራት መቻል አለብን ብለዋል። የኮማንዶ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል እሸቱ መንግስት በበኩላቸው የኛ ተልዕኮ ኢትዮጵያና ህዝቦቿ ሰላም እንዲሆኑ ማድረግ ነው። የአካባቢውን ሰላም ማስጠበቅ ያለበት መከላከያ ሰራዊት ብቻ ሳይሆን በአካባቢው የሚገኝ የጸጥታ መዋቅር ከማህበረሰቡ ጋር በጥምረት በመስራት ነውና ይህንኑ አካሄድ ማጠናከር ይገባል ሲሉ አመላክተዋል። የወጣንበት የትግል ዓላማ አቅጣጫውን ስቶ ጸረ ህዝብነት እየጎላ በመምጣቱ ከጫካ ተመልሰን እጃችንን ለሀገር መከላከያ ሰራዊቱ ሰጠናል ያሉት በውይይቱ የተገኙት መምህር አብዱልአዚዝ ካሳውና ዘካሪያስ አድማሱ ናቸው። በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ በሰላምና ጸጥታ ጉዳዮች በነበረው ውይይት በእነሱ አባባል በአካባቢ የነበረው ጽንፈኛ ቡድን የፖለቲካ ዘርፍ ኃላፊ የነበረው መምህር አብዱልአዚዝ ካሳውና የህዝብ ግንኙነት ኃላፊ የነበረው ዘካሪያስ አድማሱ እኛ ወደ ጫካ የህዝብ ጥያቄ እንዲመለሱ በሚል መግባታችን ስህተት ነው። ጥያቄ ካለ በሰላም መንገድ መመለስ ይቻል ነበር። በስህተታችን ተጸጽተናልም ነው ያሉት። በህዝብ ስም ግለሰቦች እየከበሩ ሀብት የሚያፈሩበት፣ ወንድም ወንድሙን የሚገልበት የዘራፊ ስብስብ ከሆነው ጽንፈኛ ተቀላቅለን መቆየታችን ስህተት ነበር ብለዋል። የበደልነውን ህዝብ እንክሳለንም ነው ያሉት። ዘገባው የመከላከያ ሰራዊት ነው። በወልቂጤ ከተማ 8 ሰው ሆነው አንድ ግለሰብን የገደሉ ተከሳሾች በእስራት ተቀጡ። ኗሪነታቸው በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ወልቂጤ ከተማ አዲስ ህይወት ቀበሌ ማርያም ሰፈር የሆኑት አንደኛ ተከሳሽ እዝራ ተስፋዬ፣ ሁለተኛ ቢኒያም አመርጋ፣ ሶስተኛ ዳግም አካሉ፣ አራተኛ ባህሩ ቶፊቅ፣ አምስተኛ ኃይለ ገብርኤል ሽብሩ፣ ስድስተኛ አዳነ ኃይሉ፣ ሰባተኛ መቻል ዘሪሁን፣ ስምንተኛ አላዛር በለጠ፣ ዘጠነኛ ዮርዳኖስ አሸናፊ፣ 10ኛ ኃይሌ ፔሌና የ11ኛ ተከሳሽ መሐመድ አብዱላ ሐሰን የወንጀል ድርጊቱን ፈጽመዋል። በ1997 ዓ.ም የወጣውን የኢፌዴሪ የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ዝባር ሀ አንቀጽ 35 እና አንቀጽ 539 ንዑስ አንቀጽ 1 ዝባር ሀ ስር የተደነገገው ተላልፈዋል በማለት ክስ እንደተመሰረተባቸው የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰበልጋ ለብስራት ሬዲዮ ተናግረዋል። አቶ ኤልያስ አክለው ተከሳሾቹ ከሌሎች ግብረ አበሮቻቸው ጋር በመሆን ሰውን ለመግደል አስቀድሞ ከነበራቸው ሀሳብ በመነሳት ሐምሌ 15 ቀን 2015 ዓ.ም በግምት ከምሽቱ 3 ሰዓት በሚሆንበት ጊዜ በጉራጌ ዞን ወልቂጤ ከተማ እድገት በር ቀበሌ ልዩ ስሙ ያዶት ተብሎ በሚጠራው ሆቴል ውስጥ 2 የተለያዩ ቡድኖች በየራሳቸው ተሰብስበው መጠጥ እየጠጡ እንደነበር ገልጠዋል። በዚህ ሰዓት ታዲያ የሟች ሰይድ ሁሴን ቡድን አባል የሆነው አባስ እሸቱ የተባለው ግለሰብ ወደ ሆቴሉ መጸዳጃ ቤት እየገባ ያለ የሁለተኛው ቡድን አባል የሆነው 5ኛ ተከሳሽ በትከሻ ገጭቶ ሲመታው ለምን ትመታኛለህ በማለት መሰዳደብ ጀምሯል ተብሏል። በዚህም 2ኛ፣ 3ኛ፣ 4ኛ እና 5ኛ ተከሳሾች ወደ መጸዳጃ ቤቱ በመምጣት ለድብድብ ሲጋብዙ ሌሎች ሰዎች ደርሰው ጸቡን ሊያበርዱ መቻላቸውም ተገልጧል። ቢሆንም ግን ቀደም ብሎ የተከሳሾቹ ቡድን በመንደር ቡድን ፈጥረው ተጣልተው ስለነበር ቂም በመያዝ ከሆቴሉ ቀድመው በመውጣት አደባባይ ቦሌ ግሮሰሪ ተብሎ በሚጠራው አካባቢ ድንጋይ ይዘው በመጠባበቅ በሟችና በሌሎች ክሱ ጋር በነበሩ ሰዎች ላይ አከታትለው ድንጋይ በመወርወር እያሳደዷቸው ወልቂጤ ከተማ እነሞር ሰፈር ሲደርሱ የሟች ቡድን መበታተኑን ገልጠዋል።
በዚህም ሟች ብቻውን ሲቀር በግምት ከምሽቱ 5 ሰዓት በሚሆንበት ጊዜ ከ1 እስከ 11 የተጠቀሱት ተከሳሾች ደርሰውበት ጨካኝነት፣ ነውረኝነትና አደገኛነትን በሚገልጽ ሁኔታ በመጀመሪያ አንደኛ ተከሳሽ ድንጋይ ወርሮ በኋላ በኩል ጭንቅላቱን መትቶ ደሙ ተረጭቶ መሬት ላይ እንዲወድቅ ያደረገ ሲሆን በመቀጠልም ከ7ኛ እስከ 11ኛ ድረስ የተጠቀሱት ሁሉም ተከሳሾች በወደቀበት በተመሳሳይ ሁኔታ ተራ በተራ አከታትለውና ደጋግመው በድንጋዩ ጭንቅላቱንና የተለያዩ ሰውነት ክፍሎቹን በመምታት አእምሮ ውስጥ ደም እንዲፈስና የደም ዝውውርን የትንፋሽ ስርዓትም እንዲቋረጥ አድርገው ሕይወቱን ወዲያውኑ እንዲያልፍ ያደረጉ በመሆኑ በፈጸሙት በህብረት ከባድ የሰው መግደል ወንጀል ክስ ተመስርቶባቸዋል ተብሏል። ጉዳዩን የተመለከተው የምስራቅ ጉራጌ ዞን ከፍተኛ ፍርድ ቤት የአቃቤ ሕግ ማስረጃዎች ከሰማና ከመረመረ በኋላ ለሁሉም ተከሳሾች በሕጉ መሰረት እንዲከላከሉ ብይን ሰጥቷል። በዚሁ መሰረት በችሎት የቀረቡ ተከሳሾች አለን የሚሉትን ማስረጃዎች አቅርበው ያሰሙ ሲሆን 7ኛ፣ 8ኛና 11ኛ ተከሳሾች ወንጀሉ ያለመፈጸማቸውን ያስረዱና የተከላከሉ በመሆኑ ፍርድ ቤቱ በነፃ እንዲሰናበቱ ውሳኔ መስጠቱን ኃላፊው ገልጸዋል። ሌሎቹ ተከሳሾቹ ግን የአቃቤ ሕግ ማስረጃ ማስተባበል ባለመቻላቸው ጥፋተኝነታቸው በማስረጃ በማረጋገጥና ተከሳሾችን ያርማል፣ ሌሎችንም ሰዎች ከመሰል ድርጊቶች ያስጠነቅቃል በማለት ፍርድ ቤቱ 6ኛ፣ 9ኛና 10ኛ ተከሳሾች በሌሉበት እያንዳንዳቸው በ20 ዓመት ጽኑ እስራት እንዲቀጡ፣ አንደኛ፣ ሁለተኛና 3ኛ ተከሳሾች እያንዳንዳቸው በ15 ዓመታት ጽኑ እስራት እንዲቀጡ እንዲሁም 4ኛና 5ኛ ተከሳሽ ደግሞ በ14 ዓመት ጽኑ እስራት እንዲቀጡ ውሳኔ መስጠቱን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰበልጋ ጨምረው ለብስራት ሬዲዮ ተናግረዋል። በኦሮሚያ ክልል የልጅነት እርግዝና ፈተና መሆኑ ተገለጠ። በኦሮሚያ ክልል ያለ ዕድሜ ጋብቻን ተከትሎ የልጅነት እርግዝና እየተበራከተ መምጣቱን የክልሉ ጤና ቢሮ አስታውቋል። በቢሮው የፕላንና የስራ ክትትል ዳይሬክተር አቶ ለሜሳ ታደሰ ለብስራት ሬዲዮ እንደተናገሩት ባለፉት 9 ወራት በክልሉ ዕድሜያቸው ከ18 ዓመታት በታች የሆኑ 191 ሺህ ሴት ህጻናት የልጅነት እርግዝና አጋጥሟቸዋል ብለዋል። በቢሮው የእናቶች የህጻናትና ወጣቶች ዳይሬክቶሬት ዳይሬክተር አቶ አበበ በቀለ በበኩላቸው በአሁኑ ወቅት በክልሉ የልጅነት እርግዝና 17 በመቶ መድረሱን ተናግረዋል። ሁኔታውን አሳሳቢ እንዲሆን ካደረጉት ምክንያቶች መካከል የቅድመ ጋብቻ ተጠቃሽ ነው ያሉት ዳይሬክተሩ ይህም 40 በመቶ መድረሱን አስረድተዋል። ይህን ችግር ለመፍታት ቢሮው ከአጋር ድርጅቶች ጋር በመሆን የተለያዩ ስራዎችን እየሰራ እንደሚገኝ ተገልጧል። እንደዚሁም ስለ ቤተሰብ እቅድ አገልግሎት ተጠቃሚ ለህብረተሰብ የግንዛቤ ስራ እንደሚሰራም ቢሮው ጨምሮ ገልጧል ብሏል ዳጉ ጆርናል። ወደ ሌላው ዜና ስናልፍ ፖስት ፒል በተደጋጋሚ ሲወሰድ ከማህፀን ውጪ እርግዝና ሊፈጠር እንደሚችል ተነገረ። በርካቶች ለድንገተኛ ግንኙነት የሚወሰደውን ፖስት ፒል የእርግዝና መከላከያ በየቀኑ እየወሰዱ መሆኑ ተነግሯል። በአሁኑ ሰዓት በኢትዮጵያ በርካታ ወጣቶች ለድንገተኛ ጊዜ የሚወሰደው የወሊድ መቆጣጠሪያ የሆነውን ፖስት ፒል አግባብ ባልሆነ መልኩ እየተጠቀሙ እንደሆነ ተነግሯል። ፖስት ፒል በድንገት ለሚፈጠር ግንኙነት የሚወሰድ ቢሆንም በየጊዜውና በቋሚነት የሚወስዱ ወጣቶች ቁጥር ቀላል አለመሆኑንና የጎንዮሽ ጉዳት ሊያስከትል የሚችል እንደሆነ በፕላን ኢንተርናሽናል ኢትዮጵያ የኮሚኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ጌታሁን ለብስራት ሬዲዮ ነው የተናገሩት። መድኃኒቱ በተደጋጋሚ ሲወሰድ ከማህፀን ውጭ እርግዝና የሚከሰት መሆኑን በመግለጽ በተጨማሪም ረጅም ጊዜ በቆየ የፍቅር ግንኙነት ውስጥ ኮንዶም መጠቀም ማቆምም በተመሳሳይ ከእርግዝና ውጭ ለተለያዩ በሽታዎች ተጋላጭ እንደሚያደርግም ተነግሯል። በዚህም ፊስቱላ ህመም ቀዳሚውን ስፍራ እንደሚይዝም ነው የተጠቆመው። በኢትዮጵያ ከእርግዝናና ከወሊድ ጋር በተያያዘ መከላከል በሚቻልም ሆነ ከባድ በሆኑ ምክንያቶች ህይወታቸው የሚያልፉ እናቶች ቁጥር አሁንም ቀላል የማይባል እንደሆነ በመግለጽ ይህንም ለመከላከል ፕላን ኢንተርናሽናል ኢትዮጵያ የተለያዩ ከተሞች የጤና ተቋማትን በመገንባትና ቀጣይነት ያለው ክትትል እንዲያገኙ የማድረግ ስራ እየሰራ መሆኑን የፕላን ኢትዮጵያ ኮሚኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ጌታሁን ናቸው ጨምረው ለብስራት ሬዲዮ የተናገሩት። የሚጠይቀን ቀርቶ ስንጠይቅ ምላሽ የሚሰጠን አካል የለም። በጸጥታ ችግር ስጋት ላይ ስለሆንን ወደ ሌላ ቦታ አንሱን። በደቡብ ወሎ ዞን በ3 ካምፕ ውስጥ የሚገኙ ተፈናቃዮች ድምጽ ነው ይህንን የሚለው።
በደቡብ ወሎ ዞን ሐይቅ ከተማና በተለሁለደሬ ወረዳ በ3 ካምፕ ውስጥ የሚኖሩ ተፈናቃዮች የሚጠይቀን ቀርቶ ስንጠይቅ እንኳን ምላሽ የሚሰጠን አካል አጥተናል ሲሉ ለቲክቫ ኢትዮጵያ ተናግረዋል። በሐይቅ ከተማ አስተዳደር በሚገኘው መካነ ኢየሱስ ካምፕ ውስጥ የተፈናቃዮች ኮሚቴ ሰብሳቢ የሆኑት አቶ ማመር ተፈራ በመንግስት በኩል የሚደረግላቸው የምግብ ድጋፍ አሁን ላይ በ3 እና 4 ወር ውስጥ እንደሚመጣ ገልጸው ያም ሆኖ የተበላሸ እና የበሰበሰ ነው ሲሉ ቅሬታቸውን ነው ያቀረቡት። አቶ ማመር ተፈራ ሲናገሩ በዚህም በካምፕ ውስጥ የሚገኙ ተፈናቃዮች በየጊዜው ይታመማሉ፣ የሚታከሙበት ገንዘብ የላቸውም። አሁን ራሱ ከ30 በላይ ሰዎች በሕክምና እጦት የአልጋ ቁራኛ ሆነዋል ብለዋል። አሁን ላይ የሚጠይቀን ቀርቶ ስንጠይቅ እንኳን ምላሽ የሚሰጠን የለም ያሉት ሰብሳቢው የሚሰጠን በቆሎ ብቻ ቢሆንም እሱም በጤናችን ላይ አደጋ ደቅኗል። ጠቅለል ብናደርገው ሁሉም ታሟል ማለት ይቻላል ብለዋል። እንደኛ ካምፕ 1430 ተፈናቃይ አለ። ከነዚህ ውስጥ አብዛኛው አረጋውያን፣ ህጻናትና አካል ጉዳተኞች በመሆናቸው የጉልበት ስራ እንኳን ለመስራት ተቸግሯል። የምግብና የመጠለያ ጉዳይ በጣም አስቸጋሪ ሆኖብናል። መጠለያው የዛሬ 2 ዓመት ለ6 ወር ተብሎ የተሰራ ቢሆንም ከ2 ዓመታት በላይ ሆኖታል ነው ያሉት። አሁን ላይ ተቀዳዶ ወድቋል። ተፈናቃዩም ከማልቀስ ውጭ ምንም ማድረግ አልቻለም ሲሉ ምሬታቸውን ገልጠዋል። በተመሳሳይ በተሁለደሬ ወረዳ ጃሪ ቁጥር 2 ካምፕ ሊቀመንበር የሆኑት አቶ ገሰሰ ለቲክቫ ኢትዮጵያ እንደገለጹት በካምፕ ውስጥ የሚገኙ ተፈናቃዮች መጠለያቸው ተቀዷል። የሚሰጠን የምግብ ድጋፍ የተበላሸ የነቀዘ ነው። ስንጠይቅም እንደ ሀገር ነው ምንም ማድረግ አንችልም ነው የምንባለው ሲሉ ነው የተናገሩት። አቶ ገሰሰ አክለውም በቆሎ ሲመጣ ከሐይቅ ወደ ተሁለደሬ ወረዳ ለማምጣት ተፈናቃዮች ብር አዋጥቶ የትራንስፖርት ይከፍላሉ። የሕክምና አገልግሎት ሲሰጡ የነበሩ የግል ድርጅቶችም አሁን ላይ ወጥተዋል በማለት ያለውን ችግር አስረድተዋል። በተጨማሪም በዚህ ወረዳ ጃሪ ቁጥር 2 ካምፕ ውስጥ የሚኖሩ ስማቸው እንዳይጠቀስ የጠየቁ ተፈናቃይ በአካባቢ ባለው የጸጥታ ችግር ስጋት ውስጥ በመሆናቸው ከዚያ አካባቢ እንዲነሱ እንዲደረግም ጠይቀዋል። በጉዳዩ ላይ ማብራሪያ እንዲሰጡን የደቡብ ወሎ ዞን አደጋ መከላከልና መቆጣጠር ኃላፊ አቶ አሊ ሰይድ በእጅ ስልካቸው የደወልን ሲሆን ምላሻቸውን ማግኘት ባለመቻላችን ማካተት ሳንችል ቀርቷል ብሏል። በጉዳዩ ላይ ማብራሪያ መስጠት የሚፈልግ የሚመለከተው አካል ቲክቫ ኢትዮጵያ እንደሚያስተናግድም ይገልጻል ሲል ቲክቫ ኢትዮጵያ ነው የተናገረው። በዲላ ከተማ ሀገር አቀፍ ፈተና ለሚወስዱ ተማሪዎች ከማጠናከሪያ ትምህርት ጎን ለጎን የስነልቦና ስልጠና እየተሰጣቸው ነው ተባለ። በዲላ ከተማ የማህበራዊና የተፈጥሮ ሳይንስ ተማሪዎች ጨምሮ በአጠቃላይ 2435 ተማሪዎች የ2017 ዓ.ም ትምህርት ዘመን የ12ኛ ክፍል ለሀገር አቀፍ ፈተናን እንደሚወስዱ የከተማው ትምህርት ቢሮ አስታውቋል። ፈተናውን 1246 ተማሪዎች በ5 ትምህርት ቤቶች በኦንላይን ሲስተም የሚፈተኑ ሲሆን የተቀሩት ደግሞ ባለው የኮምፒውተር እጥረት የተነሳ በ3 ትምህርት ቤቶች ውስጥ በወረቀት እንደሚፈተኑ በዲላ ከተማ የጌዴኦ ዞን ትምህርት ጽሕፈት ቤት ኃላፊ አቶ ዮሴፍ ሆርዶፋ ለብስራት ሬዲዮ ተናግረዋል ተብሏል። ለተማሪዎቹ እየተሰጠ ከሚገኘው የስነልቦና ስልጠና ጎን ለጎን ገዱ ፕሮጀክት የሚል ስያሜ ያለው የማጠናከሪያ ትምህርት ከዩኒቨርሲቲ ጋር በመቀናጀት ከተማ አስተዳደሩ 711 ሺህ ብር በመመደብ በተመረጡ መምህራን በሳምንት 3 ቀናት እየሰጠ መሆኑ ተገልጿል። ይህ የማጠናከሪያ ትምህርት የተጀመረው በ2016 ዓ.ም መሆኑን የገለጹት ኃላፊው የተማሪዎቹ የማለፍ ምጣኔም ካለፉት የዓመታት ጋር ሲነጻጸር በከፍተኛ ሁኔታ መጨመሩን ተናግረዋል። በየጊዜው በሚካሄደው ግምገማ ተማሪዎች ለማጠናከር ትምህርት ያላቸው ፍላጎት ከፍ ማለቱ የተገለጸ ሲሆን ሁሉም ተፈታኝ ተማሪዎች የፋይዳ መታወቂያ መውሰዳቸውም ነው የተገለጠው። በአማራ ክልል ባለፉት 9 ወራት ብቻ የ176 ሰዎች ራሳቸውን ማጥፋታቸውን የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል አስታወቀ። በሆስፒታል የድንገተኛ ክፍል ሐኪም ዶክተር ጓዴ ተዋበ ለቲክቫ ኢትዮጵያ በሰጡት ቃል ራሳቸው የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ብለዋል። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታል ይመጣል ያሉት ዶክተር ጓዴ በአብዛኞቹ ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠውን ሜታልፎሃይድ ተብሎ የሚጠራውን ጸረ ተባይ መድኃኒት ነው የሚወስዱት ብለዋል። በ9 ወራት ውስጥ 176 ያክል ወጣቶች ራሳቸውን እንዳጠፉ የሚናገሩት ዶክተር ጓዴ አብዛኞቹ ከ15 እስከ 30 ዓመት የዕድሜ ክልል ውስጥ የሚገኙ ወጣቶች እንደሆኑም ነው የገለጡት።
ተጎጂዎች ራሳቸውን ማጥፋታቸው በምርመራ ነው የሚገኙ ያሉ ሲሆን በተጨማሪም ከቤተሰቦቻቸው የሚገኙ መረጃ እንደሚያመለክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረውን ቃላት እንዲሁም መድኃኒቱን ከወሰዱ በኋላ ከአጠገባቸው የሚገኘው የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው ማረጋገጫ ነው ብለዋል። ከዚህ ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለ መጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት እንዲሁም ኑሮ መረረን የሚሉ ምክንያቶች እንደሚሰጡም ዶክተር ጓዴ ናቸው የተናገሩት። በተለይ የጸረ ተባይና ተዋሲያን ማጥፊያ መድኃኒቶች ከተፈለገው ዓላማ ውጭ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉም ማሳሰቢያ ሰጥቷል ዶክተሩ። በመቀሌ ፍርድ ቤቶች ስራቸውን ለመቀጠል ተስማሙ። የፍትህ አካላት ከጊዜያዊ አስተዳደሩ ጋር ውይይት አካሂደዋል። በመቀሌ የደህንነት ስጋት አለብን በማለት ስራ አቁመው የነበሩ የፍትህ አካላት ትናንት ግንቦት 18 ቀን 2017 ዓ.ም ከክልሉ ጊዜያዊ ፕሬዝዳንት ሌተናል ኮሎኔል ታደሰ ወረደ ጋር መወያየታቸውን ተከትለው ስራቸውን ለመቀጠል መስማማታቸው ተገልጧል። የትግራይ ክልል ጊዜያዊ ፕሬዝዳንት ጽህፈት ቤት ባወጣው መግለጫው በክልሉ ከሚገኙ የፍትህ ተቋማት አባላት ጋር ውይይት መደረጉን ጠቁመዋል። በዚህ ውይይት ላይም ዳኞች፣ አቃቤ ሕጎችና ሌሎች የፍትህ አካላት ላይ የደረሰ ያለውን ጥቃት ሌተናል ጀነራል ታደሰ ወረደ መስማታቸውን አመላክቷል። የፍትህ አካላት አመራሮች የደረሰብን ያሉት ችግሮች በዝርዝር ካቀረቡ በኋላ ችግሩን በዘላቂነት ለመፍታት በአጭር እና ረጅም ጊዜ ትኩረት በሚሰጣቸው ጉዳዮች ላይ ውይይት መደረጉም ተገልጧል። ይህንን ተከትሎም በመቀሌ አገልግሎት አቋርጠው የነበሩ ፍርድ ቤቶች ስራቸውን ለመቀጠል ተስማምቷል ተብሏል። የፕሬዝዳንቱ ጽህፈት ቤት እንደዘገበው። በመጨረሻም የኤርትራ መንግስት በኢትዮጵያ ላይ ለሰነዘረው ውንጀላ ተመጣጣኝ ምላሽ ሊሰጥ ይገባል ተባለ። ውንጀላው የዲፕሎማሲ ጥሰት ነውም ተብሏል። 34ኛ ዓመት የኤርትራን ነጻነት በዓልን ምክንያት በማድረግ ከትናንት በስቲያ ንግግር ያደረጉት የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት የውሃ ጉዳይ፣ የአባይና ቀይ ባህር የባህር በር ማግኘት፣ የኩሽና ኢሰም ግጭት፣ የአፋር ህዝብና መሬትን አጀንዳ በማድረግ ጦርነት በሰፊው መቀስቀስ ላይ ተጠምዷል ሲሉ መክሰሳቸው ይታወሳል። አሃዱ የፕሬዝዳንቱን ክስ መነሻ በማድረግ የኢትዮጵያ መንግስት በምን አይነት መልኩ ምላሽ መስጠት አለበት ሲል ለምሁራን ጥያቄ ያቀረበ ሲሆን ምሁራኑም ተከታዩን ምላሽ ሰጥተዋል። የዓለም አቀፍ የህዝብ ግንኙነት ባለሙያውና ፖለቲከኛው አቶ ደያሞ ዳሌ በሰጡት ምላሽ ከ3 አስርት ዓመታት በላይ ምንም አይነት ዲሞክራሲ ያልተለማመደችን ሀገር የሚያስተዳድሩት ፕሬዝዳንት ኢሳያስ አፈወርቂ ሀገረ መንግስት በመመስረት የምታወቀው ኢትዮጵያ መወንጀላቸው የዲፕሎማሲ ጥሰት ነው ብለዋል። ይህን መርህ የሌለው ክስ የኢትዮጵያ መንግስት በዝምታ ማየቱን አቁሞ እንደ ሀገር የኤርትራ ተወካይ ካለ በመጥራት ከሌለም ሀገሪቱን የሚወክል ሶስተኛ ወገን በመጥራት ማነጋገር አለበት ሲሉም ጠቁመዋል። ሌላው ሀሳባቸውን የሰጡት የቀድሞ ዲፕሎማት አቶ ጥሩነህ ዜናው በበኩላቸው የኢሳያስ አፈወርቂ አስተዳደር በዲፕሎማሲ የማያምን አምባገነን በመሆኑ ይህንን ስርዓት ማስቆም የሚቻለው በዝምታ ሳይሆን የመጨረሻውን ወታደራዊ እርምጃ በመውሰድ ነው ብለዋል። ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ ላይ ክስ ሲሰነዝሩ ይህ የመጀመሪያቸው አይደለም የሚሉት ዲፕሎማቱ፣ ነገር ግን የኢትዮጵያ መንግስት ለምን ዝምታ እንደመረጠ ግልጽ አይደለም ነው ያሉት። የኤርትራ መንግስት በኢትዮጵያ ላይ በተደጋጋሚ የሚሰነዝራቸው ክሶች ህዝብን እንደመናቅ ይቆጠራል ሲሉም ምሁራኑ መናገራቸውን አሃዱ ነው የዘገበው። የተከበራቸው ጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች ጉባለች ኢትዮጵያ ዩቲዩብ ቻናልን ወደፊት እንድንሄድ የምንፈልገውን የሚበጀውን ለሀገራችን የሚጠቅመውን ለዜጎቻችን የሚበጀውን ነገር የምናቀርብበት እንደ ሚዲያ አንዱ መታገያ የእውነት መገለጫ መድረክ ለማድረግ አብረን ንቁም፣ አብረን እንስራ። ሰብስክራይብ፣ ላይክ እና ሼር እያደረግን ወደፊት እንግፋ። ሱፐር ታንክም ይቻላል ለሚችለው። አብራችሁን ስለነበራችሁ እናመሰግናለን። ኢትዮጵያ በድል ትቀጥላለች። መልካም ጊዜ። ወቅት የከላክልኝ አንዱን እስኪ የሚጀምረውና ብዙ ታሪካዊ ምክንያታት አሉ። ናይ ግብጽ ደገፍ ለኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዳነ ኤሮፓዊ ኤርትራ ከም ሞቋጤ ኢትዮጵያ ቅሳነት መክሊ መሳሪያ እምበር ግብጻውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ለኢትዮጵያ ስራ ለመስጠት ኤርትራ ናጽነታ ከተረከሞ ሉዓላዊነት አረጋግጣ ክትነብር ትኽእል ዝብል ሐሳብ አይነበረን።
ኤርትራ ነፃ ሀገር ትሆናለች ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁፅፃር ናይ ግብፂ ብዘይ ምርግጋእ ናይተን ኣብ ውሽጢ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመፅእ ይኽእልኒ ዝብል እምነት ነይርዎም ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ዝኸመይሩ ማዕቢሉ ኣብ ናይ ግብፅ ፖለቲከኛታት ናቱ ታሪክ አለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ።